በዛሬው ቪዲዮአችን VLOOKUP ምን ያህል ስራችንን እንደሚያቀልልን እናያለን። በስክሪኑ ላይ እንደምትመለከቱት ለምሳሌ እንደዚህ አይነት ዳታ አለን እንበል። ግን ሁሉ ጊዜ እናንተ ዳታ እንደዚህ ላይሆን ይችላል። ይሄ ምናልባት ለኤግዛምፕልነት የተጠቀምኩት ዳታ ስለሆነ እዚህ ጋር እንደምታዩት የኤምፕሎይ አይዲው በጣም ኦርደሩን የጠበቀ ነው። ለኤግዛምፕል በጣም ኢዚ እንዲሆን ነው እንጂ የእናንተ ዳታ እንደዚህ እንዲሆን አይጠበቅም። ምናልባት በጣም ብዙ ሮዎች በጣም ብዙ ኮለምኖች ያሉት በጣም ትልቅ ዳታ ነው የሚሆነውና ከዛ ዳታ ውስጥ እናንተ የተወሰነ ነገሮችን ሳይመልታነስሊ ልትፈልጉ ትችላላችሁ። ለምሳሌ በዚህ ቪዲዮ ላይ እንደምናየው የ001 ዲዲ ኤምፕሎይ አይዲ ሳላሪው ስንት ነው? የ002 እንደዛው 003 አሁን ዳታችሁ በጣም ትልቅ የሚሆን ከሆነ እነዚህ ኤምፕሎይ አይዲዎች በእያንዳንዱ ሮ እየፈለጋችሁ ነው የነሱን ሳላሪ ይዛችሁ የምትመጡ። አድካሚ ነው፣ በጣም አሰልቺ ነው። VLOOKUP ይሄን ነው በጣም ቀላል አድርጎ ዊዝን ደቂቃ በማይሞላው ሰዓት ውስጥ ይህን ስራ የሚሰራልን። ወደ ፋንክሽን እንሂድና VLOOKUP ምን እንደሆነ በግልጽ ላሳያችሁ። የመጀመሪያው ሳላሪ ላይ የVLOOKUPን ፋንክሽን እናስገባለን። እዚህ ጋር እያንዳንዱን እኔ ከማብራራቴ በፊት ልክ ፋንክሽን ቦርዱ ላይ ትመጡና fx የምትለዋን እቺን ትነኳታላችሁ። ከዛም በኋላ እያንዳንዱ ፋንክሽኑ ለመስራት ምን እንደሚፈልግ በደንብ በግልጽ ይነግራችኋል። ለምሳሌ lookup value አለ። lookup value ማለት እናንተ የምትፈልጉት value ማለት ነው። ከዳታችሁ ውስጥ ሄዶ ኤክሴሉ እንዲመርጥላችሁ እንዲያመጣው ሳይሆን ሪፈር ማድረግ የምትፈልጉትን lookup value ትመርጣላችሁ። ቴብል አሬ ማለት ደግሞ ሙሉ ቴብላችሁ ያ ማለት ዳታችሁ ማለት ነው። እናንተ ሳላሪውን ልትወስዱበት የፈለጋችሁት ዳታ ሙሉ ዳታ በዚህ ኤግዛምፕል ላይ ለምሳሌ ይሄኛው ዳታ ማለት ነው ከA1 እስከ C9 ያለው ዳታ ቴብል አሬ ተብሎ ሊወሰድ ይችላል ማለት ነው። ኮለመን ኢንዴክሱ ማለት እዚህ ጋር አንዳንድ ሰዎች ኮንፊውዝ ሲሆኑ ያለው ኮለመን ኢንዴክስ ነምበሩ ማለት የኤክሴሉ ይሄ የምታዩት ABCD ያለ የሚቀጥለው ኮለመን ሳይሆን የኛ ቴብል አሬያችን ወይም ደግሞ የዳታችን ኮለመን ማለት ነው። ለምሳሌ ኤምፕሎይ አይዲ አንድ ኮለመን ነው፣ ኤምፕሎይ ኔም አንድ ኮለመን ነው፣ ሳላሪ አንድ ኮለመን ነው። ያ ማለት በዳታችን ላይ ከግራ ወደ ቀኝ መቁጠር ማለት ነው። ያ ማለት ኤምፕሎይ አይዲ አንድ ኮለመን ከሆነ ኤምፕሎይ ኔም ሁለተኛ ኮለመን ይሆናል፣ ሳላሪ ደግሞ ሶስተኛ ኮለመን ይሆናል ማለት ነው። ይሄን ነገር ከግንዛቤ ውስጥ ማስገባት አለብን። አለበለዚያ የኤክሴሉ ኮለመን ነምበር ከመሰለን እንስታለን ማለት ነው። ያ ማለት አሁን በዚህ ኤግዛምፕላችን ላይ ችግር የለውም፣ ምናልባት ሁለቱም ፊት ሊያደርግ ይችላል። ግን እንበልና ከኮለመን A በፊት ሌላ ኮለመን ብንጨምር ሺፍት ያደርጋል ማለት ነው ኮለመን። ያን ጊዜ እንስታለን ማለት ነው። ለዛ እሱን ከግምት ውስጥ እናስገባ። ፋንክሽኑን በደንብ እንየው። ግን እንደዛ አይደለም። መጀመሪያ ላይ lookup value ይጠይቀኛል። lookup value ማለት እኔ የምፈልገው ከዚህ ዳታ ውስጥ መጀመሪያ እንዲያገኝልኝ የምፈልገው የኤምፕሎይ አይዲ 001 ነው። ያ ማለት እቺን 001 ሰጣለሁ ማለት ነው። ዘን ቀጣይ ምን ይጠይቀኛል? ቴብል አሬ ይጠይቀኛል። ቴብል አሬ ማለት የኛ ዳታ ወይም ደግሞ ሳላሪውን እና ኤምፕሎይ አይዲውን የምናገኝበት ዳታ። the whole ዳታውን ሴሌክት አደርግለታለሁ ማለት ነው። በመቀጠል ኮለመን ኢንዴክስ ነምበሩን ይጠይቀኛል። ቀደም እንዳልኳችሁ የኤክሴሉ ኮለመን ኢንዴክስ አይደለም። የዳታችን ኮለመን ስለሆነ ኤምፕሎይ አይዲ አንደኛ ኮለመን፣ ኤምፕሎይ ኔም ሁለተኛ፣ ሳላሪ ደግሞ ሶስተኛ። እኛ የምንፈልገው ሳላሪ ስለሆነ ሳላሪው ያለበትን ኮለመን ነው የምንሰጠው። ያ ማለት ሶስተኛ ኮለመን ማለት ነው። በዚህ መሰረት እንጨርስና ኢንተር ስንል ቫልዩአችንን በዚህ ልክ ያመጣልናል ማለት ነው። አሁን ለእያንዳንዱ ኤምፕሎይ አይዲ ነምበር ፋንክሽኑን በዚህ ልክ አናስገባም። ቀጥታ የመጀመሪያ የሰራንበት ሴል ላይ ክሊክ እናደርግና በቀኝ በኩል ድራግ ማድረግ ነው። አሁን ድራግ ስናደርግ የሁሉንም አምጥቶልናል እዚህ ጋር እንደምናየው ማለት ነው። ፐርፌክት ስራችን አልቋል ማለት ነው። ያ ማለት ድራግ ስናደርግ እኛ እዚህ ጋር በእያንዳንዱ ሴል ወይም ደግሞ በኦርደር ወደ ታች ነው የደረደረው ኤምፕሎይ አይዲ። ዛት ሚንስ ድራግ ስናደርግ አንድ ሴል shift እያደረገ ነው ዳታውን የሚፈልገው ማለት ነው። ለምሳሌ ባጭር ኤግዛምፕል ላሳያችሁ። ደብል ክሊክ አድርጉበትና
እዚህ ጋር ማየት ትችላላችሁ። ይሄ ማለት ይሄ ቴብል አሪያችን ነው። ቴብል አሪያችን ከምን እስከ ምን ይላል? ከA1 እስከ C9 ይላል። ከA1 ማለት ቺኛዋ ኤምፕሎይ አይዲዋ ያለችበት ናት። እስከ C9 ማለት ደግሞ ይሄ 16000 ሳላሪ የ008 ኤምፕሎይ አይዲ ሳላሪ ያለበት ከዚህ እዚህ ድረስ ነው ዳታችንን እየተጠቀመልን ያለው። ሶ ኢትስ ፐርፌክት አይደል? ወደ ቀጣዩ እንሂድ። ቀጣዩ ላይ ስንመጣ ግን ከኤቱ ነው የሚጀምረው። ለምንድን ነው ከኤቱ? ኤቱ ማለት 001 ብሎ ከኤምፕሎይ አይዲው ከ001 እስከ C10 ይላል። C10 ማለት ደግሞ ይሄ ኖርማል ምንም ነገር የሌለበት ባዶ ሴል ነው። ያ ማለት አንድ ሴል ወይም አንድ ሮ shift እያደረገ ነው ወደ ስር ዳታችንን እየፈለገ ያለው ማለት ነው። በደንብ ግልጽ እንዲሆንላችሁ የመጨረሻውን የ005 ኤምፕሎይ አይዲ ነው። ስናይ እዚህ ጋር በደንብ ክሊር እንዲሆንላችሁ ከA5 ነው የሚጀምረው። A5 ማለት ደግሞ 004 ጭረት ቪዲ የሚለው ኤምፕሎይ አይዲ ያለበት ማለት ነው። ከሱ እስከ C13 C13 ማለት ደግሞ ኦልሞስት በጣም ወደ ስር ማለት ነው። ይሄኛው ባዶ ሴል ነው። ያ ማለት ኤክሴላችን እኛ በምንፈልገው ልክ VLOOKUP ወይም ደግሞ ቨርቲካል ሉክአፕ ዳታችንን እየሰራልን አይደለም ማለት ነው። ይህን ማስተካከል አለብን። ይህን ለማስተካከል የመጀመሪያው ላይ ምክንያቱም አሁን ይሄ ስህተት ምን ይፈጥራል መሰላችሁ? አንዳንድ ሴል እየዘለለ ስለነበረ ለምሳሌ እነዚህን ሁለቱን ኤምፕሎይ አይዲዎች ኮፒ አድርገን እዚህ ጋር ስር እንጨምራቸውና ይሄኛውን በነበረው መልኩ አሁን ድራግ እናድርገው። ከመጀመሪያ ጀምሮ ድራግ እናድርገው። ያ ማለት not available የሚል ሳይን ወይም ደግሞ የኤረር ሳይን ያስቀምጥላችኋል። ያ ማለት ለምንድን ነው? እዚህ ጋር ቼክ ስናደርገው ከA6 እስከ C14 ነው ቴብል አሪውን ለነዚህ ኤምፕሎይ አይዲዎች እየተጠቀመ ያለው። ያ ማለት ከA6 እስከ C14 ማለት ከA6 ማለት ይሄኛው ኤምፕሎይ አይዲ እስከ C14 ደግሞ ወደ ስር ነው ያለው ባዶ ሴል ማለት ነው። ያ ማለት እኛ ግን የምንፈልገው እዚህ ጋር ግን ሉክአፕ ቫልዩ ብለን ያስገባነው 001 ኤምፕሎይ አይዲ ነው። ያ ማለት እሱ ደግሞ ከላይ እዚህ ጋር ነው የሚገኘው። በምንም ቴብል አሪያችን ውስጥ ስለሌለ ከየትም ሊያገኘው አይችልም ይሄኛው ሉክአፕ ቫልዩ። ይሄን ነው ማስተካከል ያለብን። ይሄን ለማስተካከል የመጀመሪያው ሴል ላይ እንምጣና የሰራንበት ላይ ዳታችንን ወደ ቴብል ፎርማት መቀየር ነው። ያ ማለት ቴብል ፎርማት የሚያስፈልጉ ሪኳየርመንቶች አሉ። እሱን እንዲያሟላ አድርገን ዳታችን ሙሉ ክሊክ ካደረግነው በኋላ ይሄን ምን ማለት ነው? ኮንትሮል ቲ ስንጫን ምን ያደርግልናል ማለት ነው? ከA1 እስከ C9 ያለውን ራሱ ሴሌክት አድርጎ ያሳየናል። ማይ ቴብል ሃዝ ሄደር የሚል አለው። አዎ ሄደር አለው የኛ ቴብል። ምን የሚያስፈልገን ነገር የለም። ኦኬ እንለዋለን። ዘን የመጀመሪያው ላይ እንመጣና አሁን ከዛ ይሄኛው ሴሌክት ስናደርግለት እሱ ምን ብሎ ያስገባዋል? ቴብል 1 የተባለ ቴብል ሴሌክት አድርጋል ይለኛል። ኢንተር። ዘን ከዚህ በኋላ ላሉት ድራግ እናድርገውና ማየት ነው። መጨረሻው ላይ ስናደርግ ቴብል ያ ማለት መጀመሪያ ዳታችንን ቴብል አድርገን የምንጀምር ከሆነ በምንም አይነት ችግር የለውም። ለምሳሌ አሁን እዚህ ጋር አቤል የተባለ ልጅ ነው እንበልና በ009 ኤምፕሎይ አይዲ አቤል የተባለ ሰው 15000 ደሞዝ ተቀጥሯል። አፕዴት አደረግነው። እዚህ ጋር መተን ኤምፕሎይ አይዲውን ፔስት አድርገን ጀስት ይሄን ድራግ ማድረግ ነው የሚጠበቅብን። በቃ ቀጥታ ራሱ ቴብሉ ራሱን አጀስት ስለሚያደርግ ቴብል አንድ ውስጥ እስካለ ድረስ የዚህ ሰው ዳታ ቀጥታ VLOOKUP ይሄን ይሰራልናል ማለት ነው። በዛሬው ቪዲዮአችን VLOOKUPን በትንሽ ደቂቃ በደንብ እንደተረዳችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ቻናሌን ሰብስክራይብ፣ ላይክ በማድረግ ይቀላቀሉ።